ርብቃ በህልሟ እያየች እንጂ ይሄ ነገር እውነት አይደለም። ግማሾቹም ደግሞ እውነትም ሊሆን ይችላል። በጣም የተወዛገበ ሀሳብ ኮሜንት እያስቀመጥነ ነው። ብዙዎቻችን ተወዛግበናል። ርብቃን በህልሟ እያየች ሊሆን ይችላል፣ ወይንም የአቤል እናት ርብቃን ስትገላት በህልሟ እያየች ነው። ይሄ ነገር እንዴት ይሆናል? መሞት የለባትም። በጣም ብዙዎቻችን ተወዛጋግበናል። ያለቀበትን ፓርት ደግሞ ማን እውነቱን ሳናቅ ነው ያለቀው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው እና ውዶቼ የርብቃን ድራማ ድጋሚ ይዤላችሁ መጥቻለሁኝ። አንድ በጣም ግራ የተጋባሁበትና የተጠራጠርኩት ነገር አለ። እዚህ ጋር ከናቲቱ መቀየር ጋራ ተነስቶ አቤል በፊት ላይ ርብቃን በጣም ይጠላትና በጣም ይንቃታል። በጭራሽ አልጋ ላይ እንኳን ተኝታ ሲያገኛት እንደ ውሻ ነበረ እያክለበለበ ወደ መሬት እንድትወርድና መሬት ላይ እንድተኛ የሚያደርጋት። ከዛን ግን የአቤል እናት ቤቱን በርብቃ ስም እንዳደረገችው ካወቀ በኋላ ግን የበፊቱ አቤል ሳይሆን ሌላ አቤል ሆኗል። ያንን ወረቀት ማየቱ ምንድነው አቤል እንዲቀየር ያደረገው? ቤቱ በስሟ እንደሆነ ስላወቀ ሚስቱ አድርጎ እንደዛውም ቀለበት አስሮ በወረቀት ተፈራርሞ ምን ብለው ሁሉን ነገር ሚስቱ እንደሆነች እያወቀ ግን የቤቱ ስም በርብቃ ስም እንደሆነ ሲያቅ በጣም ተቀይሮ መልካም ሰው ሆነ። አቤል ርብቃን አፍቅሯት ነው ወይንስ ወዷት ነው ወይንስ ደግሞ ሊጠቀምባት ፈልጎ ነው? በጣም ብዙ ኮሜንትም ደግሞ እያየው ነው። እኔ የምገምተውን ግምት ሁላችሁም እየገመታችሁት ነው። ምክንያቱም አቤል የሆነ የወረቀቱን ርብቃና የአቤል እናት ተፈራርመው ወደ ስሙ ያዞረ ወደ ቤቷ ወደ ርብቃ ስም ያዞረችውን ቤት ወረቀቱን አይቶታል። ያንን ወረቀት ካየ በኋላ ግን አይቻለው አላየሁም እማዬ ይሄን ለምን አደረግሽ ለምን ይሄ ተፈጠረ እንኳን ብሎ አልጠየቀም። ከመሬት ተነስቶ ያንኛው ጨካኝና ክፉ ተነጫናጭ የነበረው አቤል ተገልብጦ መልካም ሰው ሆነ። እናቲቱ ደግሞ በጣም መልካምና ሩህሩህ የሆነች ለልጆቿ የምትጨነቅ እናት ሆና ነበረ። ተገልብጣ ደግሞ ሰይጣን ሆነች። ነገሩ አልያዘኛ ለማለት ነው። የአቤል እናት ትክክል ናት፣ አቤል ትክክል ነው። የትኛው ነው ትክክል? ስህተት ላይ ያሉት እነማን ናቸው? የአቤል እናት ናት ስህተት ውስጥ ያለችው ወይንስ ደግሞ አቤል ነው ስህተት ውስጥ ያለው? ማን ነው ስህተት እየሰራ ያለው? ርብቃ በማፍቀሯ መቼም ቢሆን ስህተት ሊሆን አይችልም። የርብቃ ፍቅር ስህተት አይደለም። ግን ደግሞ እዩ የራሱን ነገር ወደ ራሱ ለማምጣት እዛ ውስጥ ያለውን አስፈላጊውን ወረቀት ለማግኘት ይስገበገባል። እዚህ ጋር ደግሞ አቤል መጥፎ የነበረና በጣም ሲንቃት የነበረችውን ርብቃን ደግሞ ቀለበት አድርጎ እያዝናና አቅፎ እየተኛ ሌላ ነገር እየተፈጠረ ነው። ስለዚህ ከመሬት ተነስቶ መልካም ሊሆንበት የሆነው ጥሩ ሰው ሊሆንላት ያሰበበት ምክንያት ምንድን ነው? በጣም ትልቅ ጥያቄ ፈጥሮብኛል። ብቻ ግን ርብቃ ያሰበችው ስለተሳካላት ደስ ብሎናል። ኦሬዲ ሁሉም ነገር ምኞቷ ሀሳቧ አቤልን የራሷ ማድረግ ነበረ። አቤልን የራሷ አድርገዋለች። የቤት ሰራተኛ ሁሉ ሆና በጣም ዝቅ ብላ ለሱ ፍቅር ብላ ብዙ መስዋዕት ከፍላለች። ግን አቤል በፊት መጥፎ ሲሆን የነበረ ሲንቃት የነበረ ሰው እንዴት ከመሬት ተነስቶ ጥሩ ሰው ሊሆንልኝ ቻለ ብላ እንኳን ራሷን አልጠየቀችም። ቀጥታ ወስዳ ራሷን እሳት ውስጥ ነው የጨመረችው ማለት ነው። አቤልም እናቱ የወለደችው እናቱ ናት ይቺ ወይንስ ያሳደገችው ማን ናት ይቺ ሴት? በተለይ ከእዩ ጋር ተስማምታ ወረቀቱን አንተ መውሰድ ያለብህ ላንተ ይገባሃል፣ እኔ ያግዛለሁ፣ ያለበትን ቦታ እንፈልገዋለን ብላ ከእዩ ጋር ተስማምታለች። እንዴት ነው ታዲያ ሰው የወለደው ልጁን አሳልፎ የሚሰጠው? በጣም ግራ ተጋብቻለሁ። አቤልን ነው የምጠላው ወይንስ ርብቃን ነው የምጠላው? የአቤል እናት ምን እንደፈለገችና ሀሳቧና ምኗም ምንም ያልገባኝ ነገር ቢኖር ይሄ ነው። እናንተስ እስኪ ሀሳባችሁን ግምታችሁን ኮሜንት አስቀምጡልኝ። አቤል ነው ትክክል ላይ ያለው? አቤል እውነት ርብቃን አፍቅሯት ነው እንደዚህ እየሆነ ያለው ብላችሁ ታስባላችሁ ወይንስ ያሰበው ነገር አለ? እስቲ ሀሳባችሁን ኮሜንት ላይ